አቶ ኡንሳል እባክህ አሁን ፖይራዝ ልጁን እንዲያገኘው ፍቀድለት። ቆይ ባልፈቅድለትስ? እኔ እምቢ ተብዬ አላቅም ካልክ ደግሞ ለአንተ ጥሩ አይሆንም። ስለዚህ እሺ ብትል ይሻላል። ማስፈራሪያ መሆኑ ነው? አይ እኔ ሰዎችን በጭራሽ አላስፈራራም። አየህ ቃል ግን እገባለሁ። ሰው ሁሉ ቃሌን እንደምጠብቅ ያውቃል። ዛሬ ከአንተ አንድ ነገር ፈልጌያለሁ። ምናልባት ደግሞ አንተ ሌላ ቀን ከእኔ ትልቅ ነገር ልትፈልግ ትችላለህ። ስለዚህ ምን ታስባለህ? እኔ ከእንዳንተ አይነት ሰው ልጠይቅ የምችለው ነገር የለኝም። ኡንሳል ኦዝባካን እባላለሁ። እስከ ዛሬ ቀን ድረስ ብዙ ነገር አሳልፌያለሁ። በብዙ ወንበዴዎችና በብዙ ከሃዲዎች ብዙ ጊዜ ማስፈራሪያ ደርሶብኛል። እናም አንተንም ሆነ እንዳንተ አይነቶቹን ሰዎች አልፈራቸውም። እንዴት እኔ ላይ እንደዚህ ታደርጋለህ? ይገርማል። ጓደኛሽ ልክ እንደኔ ልበቢስ ነው። በጣም ታስጠላለህ። አይሴጉል እሺ በቃ ቁሚ። በቃሽ አልኩሽ በቃሽ። ምንም ግራም ያጋባ ነገር የለውም። ጨርሰናል። ብሽቅ ነሽ። እሺ አሁንስ ደስ አለሽ? ጥሩ ዘዴ ነው፣ ግን ዋናው ውጤታማ መሆኑ ነው። በጣም ጎበዝ ፖይራስ፣ ጥሩ አስበሃል። እንዴት ይሄን ያልደነዝ ሆናለሁ? እንዴት? አይሴጉል ቆይ፣ ትክክል ነበርሽ። ባለጌ ሰው ነበር። አሁን ደስ አለሽ? እሺ ስታስቢው ለምን ደስ ይለኛል? በጣም አዝኛለሁ። እሺ አንቺ ጥፋተኛ አልነበርሽም። ንዴቴን አንቺ ላይ የተወጣው ነው። ይቅርታ። እሺ ጠብቂኝ፣ አብሬሽ ልምጣ። አይ ብቻዬን መሆን እፈልጋለሁ ሴማ። ብቻዬን ኖሬ ብቻዬን አርጅቼ ብቻዬን መሞት ነው የምፈልገው። ገባሽ? ገብቶሻል? አይሴጉል ያንቺ ጥፋት አልነበረም። ራስሽን አትውቀሽ። ተይ ሴማ፣ ስለፈጠረሽ አምላክ ሰው ማጽናናት ላይ ጥሩ እንዳልሆንሽ አውቃለሁ። ልጅቷ ተሳዝናለች። እየማገጥክባት እንደሆነ አምናለች። የእውነት ቅስሟ ስብር ነው ያለው። ስለዚህ ጉዳይ ምንም አይመለከትሽም። አንቺ ገንዘብሽን እንዴ 200 እኮ ነው። 300 አልነበር እንዴ ያልከው? አሁን ያለኝ ይሄ ብቻ ነው። የተቀረውን በኋላ ሰጥሻለሁ። በቃ ሂጂ። ሌላ የምትለኝ ነገር ከሌለ መሄድ እፈልጋለሁ። ይቅርታ። ስማ፣ የጋዜጣ ቤቱ ባለቤት አቶ ካሲም ነው አይደለ? ከትንሽ ዓመታቶች በፊት ስለ ጨረታ ጉዳይ ከኛ እርዳታ ሲጠይቀን ነበር። እኛም እምቢ አላልነውም። ሰው ውለታ ሲውልለት እንደ አንተ የሚረሳ መሆንና አለመሆኑን አብረን እናያለን። በል እንግዲህ መልካም ቀን ይሁንልህ። ጋሼ እንደምገምተው ከሆነ የሰው ችግር ይፈጥርብናል። ከፈለክ መልእክት ልናስቀምጥለት እንችላለን። ተው፣ ከዛ ችሎት በፊት ምንም አይነት ነገር እንዳታደርጉ። ያንን ማድረግ አስፈላጊ አይደለም። ደግሞ ለፖይራዝ ጥሩ ነገር አይሆንለትም። ጋሼ ከኛ የምትፈልገው ነገር ከሌለ መሄድ እንችላለን። በዚህ ሰዓት ወዴት ነው የምትሄዱት? ነጂብ ደውሎ ምነው አትመጡም ጠፍታችኋል ብሎን ነው። እሱ ጋር ሄደን ዘና ልንል ፈልገን። እንግዲህ ያውስ በሉ ሂዱና ዘና በሉ። እሺ ባባ፣ መልካም ምሽት። ያ ገንቦራ ሴት ሄደ? ማቀዝቀዣ ውስጥ ይሆናል። ጅል የት እንደሆነ እንዴት ላውቅ እችላለሁ? ደውልለት። ያለበለዚያ በኋላ ላይ ለምን አልጠራችሁኝም ብሎ ያለቃቅሳል። እውነትህን ነው፣ እየየ ነው የሚለው። አይሴጉል ደህና ናት? እድሜ ላንተ ተጎሳቁላለች።
ምን እድሜ ላንተ ነው ያልሽኝ? እኔን ለመውቀስ እየሞከርሽ ነው? እስኪ በአንቺ ምክንያት የገባንበትን ሁኔታ ተመልከቹ። የማይሆን የዱርዬ ስራን የሰራሁት። አሁን በቃ እድሜ ልኳን ትጠላኛለሽ ማለት ነው። አይሲጉል ለአባቷ እንደምትሰራ ላትደርስበት ትችላለች ብለህ አስበህ ነበር? ለሁሉም ሰው የሚሻለው ይሄ ነው። ፖይራዝ፣ ድጋሚ አይሲጉልን ማግኘት የለብህም። እሺ፣ በዚህ ከቀጠልክ ልጅህን ማስመለስ ትችላለህ። እሱን እንዳትረሳ። በነገራችን ላይ ነገ በጣም አስፈላጊ ስብሰባ አለብን፣ እንዳትቀር። እሺ። ሰውየው ማን ነበር? ኡንሳሎ ዝባካን የፖይራዝ አማች ነው። አአ አባዬን አናገረው? ምን አለው? ልጁን ይሰጠዋል? እንደማይፈራ ለማስመሰል ሞከረ፣ ግን ደግሞ በጣም ፈርቶ ነበር። አባቴ አንዴ ወስኗል፣ ምንም ቢሆን ልጁን ያስመልሰዋል። እናማ ወይ ከዚህ ይሄዳል ወይ ደግሞ የልጁን ፊት ዳግመኛ ማየት አይችልም። ጭንቅላቴ ውስጥ የሆነ ነገር አለ። ስማ ወንድሜ፣ እርጎ በማር ነጭ ሽንኩርት፣ ስጎና ሰላጣ ቶሎ ይዘህልና፣ ደግሞ ነጭ ሽንኩርቱን ከተፍ ከተፍ አርጋችሁ ጨምሩበት፣ ቅመምን በርከት አርጋችሁ አርጉበት እና ለእያንዳንዳችን ስጋ ጥብስ ይዘህልና እና ደግሞ ሌላ የተቀቀለ እንቁላልም አብሮት ይምጣ። በጣም ርቦናል እና በጣም ነው የምንበላ ወንድሜ። ያቺን ትንሽ የፒዛ በሚያቃጠል ስጋ ማምጣታችሁንም እንዳትረሱ። ሌላው ደግሞ በቅቤ የተጠበሰ ዳቦና አይብ ከምግብ በፊት ይዘህልና ወንድሜ፣ በእናትህ እንዳትረሳ ወንድሜ። ከሁሉም ምግብ አይነት ትንሽ ትንሽ ይዘህልና፣ ያለበለዛ እሱ እያዘዘ እዚሁ ይነጋል። ምን እያደረክ ነው? ስማኝ ወንድሜ፣ ወደዚህ የመጣ ነው እኮ ከረዥም ጊዜ በኋላ ነው። እስቲ የፈለግኩትን እንድበላና እንድጠጣ ፍቀድልኝ። በቃ ተወኝ። አንተም የፈለግከውን ማዘዝ ትችላለህ። ሂድ ወንድሜ። የምፈልገውን ስጋ እኔ ልስጥ ብዬ ነው። ስጋውን እዛ ውስጥ አርጋችሁ ብዙ እንዳታበስሉት። እንደዛ ከሆነ ይጠነክርና መብላት አንችልም። በደንብ አርገህ እያገላበጥከው ለተወሰነ ደቂቃ አብስለውና ወደ ጠረጴዛችን ላክልን። አደራ አትክልቱን ብዙ እንዳይበስል እሺ? ዙልፊከር ና እንጂ እየጠበቅንህ እኮ ነው። አመሰግናለሁ ወንድሜ። ቁጭ በል ወንድሜ፣ ቁጭ በል። እሺ። ጽዋችን ምንን አስመልክቶ ነው? ጠጡ፣ ለፍቅርና ለጤናችን ቺርስ በለው። ወንድማችን ዛሬ ሌላ ዓለም ውስጥ ነው ያለው። ለሴማ ብንደውልላት ኖሮ ጥሩ ነበር። ትመጣ ይሆናል አይደል ገንቡ? ስለሱ እያሰብኩ ነበር እና በፍጹም ሊሆን የማይችል ነገር ነው። ለምን? ፓስካልን ታስታውሰዋለህ አይደል? ኑማ? አዎ፣ ፓስካል ኑማ። ልክ እንደ ፓስካል ኑማ ከተከላካይ ጀርባ እየሮጥኩኝ ነበር። ከዛ የመስመር ሰውየውን አየሁት እና ጨዋታውን ቀጥሎታል። ወደ ግቡ ጋር እየሄድኩኝ ነበር። ምን ማድረግ ነበረብኝ? ዞር ብዬ ኳሱን የሚያቀብለኝን ሰው ማየት ነበረብኝ አይደለም? ግን ማንም ሰው ኳሱን እያቀበለ አይደለም። ኳሱን ማንም እያቀበለኝ አይደለም። እሷም ኳሱን እያቀበለችኝ አይደለም። ትንሽ ጊዜ ትሞክር ነበር፣ ከዛ ትተወዋለህ። ምክንያቱም እንደምታየው ምንም ቢሆን ሰው የወለደው የሰው ልጅ ነኝ። አዎ ወንድሜ፣ እውነቱን ነው። ሰዎች ስሙ፣ ከመብላታችን በፊት አንድ ላይ ፎቶ ብንነሳ ምን ይመስላችኋል? አሁንስ ይህ ፎቶ በጣም ነው የሰለቸኝ። ቆይ ለምን? ምክንያቱም ባገኙት አጋጣሚ ፎቶ መነሳት በካፒታሊስት ስርዓት መወጠራችሁን የሚያሳይ ነው እንጂ ምንም ጥቅም የሚያስገኝ ነገር አይደለም። አሁን እሱን ምን አመጣው? እስኪ ቆይ አንተ ልጠይቅህ፣ ራስን ፎቶ ማንሳት ማለት ምን ማለት ነው? ምንድን ነው? እኔ ማለት ነው ራስን ከመውደድ ይመጣል። ኩራት ነው።
ለምንድን ነው በኦስካር ዝግጅት ላይ ያንን የሚያደርጉት? ምክንያቱም በተመሳሳይ ሰዓት ለዓለም ማለትም ለመላው ሰው አንድ አይነት መልእክት ማስተላለፍ ፈልገው ነው። መልእክቱ ምን ነበር? ራሳችሁን ውደዱ። በቃ ከራሳችሁ ፍቅር የያዛችሁ ከራሳችሁ በስተቀር ስለማንም እንዳትጨነቁ ነው የሚሉት። አዎ በትክክል እያስተላለፉት የነበረው መልእክት ያንን ነበር። ማለት የፈለጉት ስለ ማህበረሰቡ አትጨነቁ፣ ማህበረሰቡ አስፈላጊ አይደለም፣ ስለ ማህበረሰቡ እርሱ፣ ስለ ሌሎች ሰዎች እርሱ፣ ለማህበረሰባችሁ አትጨነቁ፣ ማህበረሰቡ ስላሉ ሰዎች አታስቡ ነው። ከራሳችሁ በስተቀር ማንም አስፈላጊ አይደለም ነው የሚሉት። በቃ እዚህ ዓለም ላይ አንተ ደህና ከሆንክ ሁሉም ነገር ምርጥ ይሆናል ነው የሚሉት። በዛኛው ዓለም በኩል ሕፃን ልጅ በረሃብ ምክንያት እየሞተ ከሆነ አይመለከትም፣ ያንተ ችግር አይደለም፣ አስፈላጊ አይደለም፣ ፎቶ ተነሳ ነው የሚሉት። ወንድሜ ምን እባክህ በቃ ከዚህ በላይ አትጠጣ። ለምን? ምክንያቱም ስትጠጣ ብዙ ትቀደዳለህ። ቆይ ተሳሳትኩ እንዴ? ሴማ እየደወለች ነው። አንሳላት። ሄሎ፣ አቤት ሴማ። ታዲያስ ሰፈር ሰላም ነው? ምን አደረክ? ምን አደርጋለሁ ብለሽ ነው? ነጂብ ሬስቶራንት ተሰብስበን መተን ነው። ያው ዝም ብለን ቁጭ ብለን እየጠጣን ነው። መምጣት ትፈልጋለች? ደግሞ ቃል ገብተሽልኝ ነበር። እመጣለሁ። መጣሁ። ከደቂቃዎች በኋላ ደርሳለሁ። እሺ። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ቫኒላ ዮገርት የሁሌ ምርጫ ሆላንድ እርጎ። ስሙ ሴማ እየመጣች ነው። ይመችህ። በዚህ ክረምት ታገባለህ። አንተ ማውቅ ነገር ነው ወንድሜ። እስኪ እባክህ ቆንጆ ምግብ አዘጋጅልን። ወንድሜ ግን ሁሉም ነገር ቀርቦላችኋል። ሰላጣ የለም? እስቲ ያበደ ሰላጣ ይዘህልና። አላውቅም ብቻ አለ የተባለውን ጉደኛ ሰላጣ ይዘና ቅጠሉን አሳብደው ወይም የሆነ ማጣፈጫ ነገር ጨምሩበት። በደንብ አርጋችሁ ምንድን ነው የሚባለው? ናፖሊዮን ሰላጣ ነው የሚባለው? ብቻ ያላችሁን ምርጥ ነገር አርጋችሁበት አምጡት። እሺ ወንድሜ። ሂድ። ናፖሊዮን ምን ይስቀል? እንኳን ደህና መጣ። ምን ሆነሃል? የተፈጠረ ነገር አለ እንዴ? ዛሬ ከፖይራዝ አለቃ ጋር ነበርኩኝ። ከዚያውን በዴ ጋር ነበርክ? እና እዛው በሰው ፊት በግልጽ አስፈራራኝ። ፈጣሪ ያውጣኝ። እናስ? እናማ ሲናንን ካልሰጠን ትልቅ ችግር ውስጥ እንገባለን ማለት ነው። እና ደግሞ አለቃዬን በደንብ ያውቀዋል። እኛንም ይጎዳን ይመስላል? ያን ያህል ቀላል አይደለም። እሱ ባሂር ኡማን ከሆነ እኔ ደግሞ ኡንሳል ኦዝባካን ነኝ። ዋና የፖሊስ ኮሚሽነሩ ጋር ደውላሉ። አስፈላጊ ከሆነ የውስጥ ጉዳይ ሚኒስቴሩ ጋር ደውላሉ። ወደ አቃቢ ሕግ ጋር ይሄዳሉ። በእነሱ ማስፈራሪያ ፈርቼማ ቁጭ አልልም። በጣም አደገኛ ነገር እያደረግን ነው። በትንሹ ፖይራዝ ምንድን ነው? ለምንድን ነው የተገናኘ ነው? አይሴጉል ይኸውልሽ፣ ሴማ የምትባል ሴት ደውላልኝ ነበር። አላውቅም፣ ጠበቃዊ የሆነ ነገር ናት። ለአባትሽ ነው የምትሰራው። ምን? አዎ ሴማ የምትባል ሴት አይሴጉልን ሁለተኛ ዞር ብለህ ማየት አትችልም፣ ከእሷ ጋር መጣላት አለብህ ብላኛለች። እሺ እንዴት እንደዚህ አይነት ነገር ታደርጋለች? ማን ስለሆነች ነው? ባክሽ ተረጋጊ፣ እንዳትነሽ፣ ቁጭ በይ። አሁን ስሚ፣ ሴማ በአሁኑ ሰዓት ከሩቅ ሆና እያየችን ነው። ከትንሽ ደቂቃዎች በኋላ የምናወራውን እንዲሰማ የሆነ ሰው ወደዚህ ትልካለች። አባዬ ስለምንድን ነው የምታወራው? ልጄ ይኸውልህ፣ አሁን አንድ ጨዋታ እንጫወታለን። እሺ አውቆ የመጣላት ጨዋታ። ምን ማለት ነው? ስሚኝ፣ አሁን በንዴት ሄዲ ሴማን ብታናግሪያት መቼም ቢሆን አትተወንም። እሺ ግን የተለያየን ከመሰላት በቀላሉ ከትከሻችን ላይ ዞር እንድትል እናደርጋታለን። ከዛ በድጋሚ የእኛ ህይወት ውስጥ አትገባም ማለት ነው። ለምንድን ነው እንደሱ ማደርገው? ለምን ብዬ አደርገዋለሁ? አይሴጉል ትክክል ነሽ፣ ግን ስለ እኔም አስቢ እንጂ እዚህ ጋር ህይወት አደጋ ውስጥ ይገባል። እሺ ይኸውልሽ፣ ሰውየው አሁን ወደ እኛ ጋር ይመጣል። ከአንቺ ጋር መለየት እንደምፈልግ እነግርሻለሁ። ከዛ በጣም ትናደጅብኝና ትጮኸለሽ። ከዛ በኋላ በቃ ትመችኛለሽ እና በጣም ታለቅሻለሽ። እኔም ከሷ ጋር ላልቅስ? አባዬ አልቀስ ልጅ፣ አንተም አልቀስ። እንዴት ነኝ?
ጥሩ ነው፣ በጣም ጥሩ ነው። እንደሱ አልቅስ። ከፈለክም ደግሞ መናፈጥ ትችላለህ። እንደዛ አድርግ። አይ ልጄ፣ እንደዛ አይደለም። ይሄ ደግሞ ትንሽ በዛ። እቀንሳለሁ። በዛ። ሰውየው እየመጣ ነው። በይ። የተረገመች ሴማ ለዚህ ነገር በደንብ ትከፍላለች። እስኪ ንገረኝ፣ ይህን ነገር እስከ መቼ ነው የምንቀጥለው? አንቺ ምንም የምትሆኚው ነገር የለም አይሴጉል። ችግር ውስጥ የምገባው እኔ ነኝ። ግን ደግሞ እሱም በጣም ያስፈራኛል። በእኔ ምክንያት ችግር ውስጥ እንድትገባ አልፈልግም። አትፍሪ፣ እንወጣዋለን። ቆይ ግን ሴማ እየተጫወትንባት እንደሆነ ብታውቅስ? አስበው፣ ብንያዝስ? ያኔ ሁሉንም ጥፋት በቀጥታ አንቺ ላይ ለጥፈዋለሁ። እሱ እንድታውቂልኝ ይፈልጋል። ስማ፣ ጺሜ ላይ ምን አለ? እዚህ ጋር አጽደው ወንድሜ። እንኳን ደህና መጣሽ። ታዲያስ እንዴት ናችሁ? ደህና ነን። እንደምታየው ዘና እያልን ነው። ና እስቲ ወንድሜ፣ እስቲ ለታችን ብርጭቆ አምጣላት። እሺ ጌታዬ። ፍጠን። ይሄ አንተ ነው ሰፈር? አዎ። ወይዘሪት ጠበቃ መጠጥ ላይ ጥሩ ናት። አዎ በትክክል እንደዛ ናት። ምንድነው ሴማ፣ ችግር አለ እንዴ? ያን ያህል ትልቅ ነገር አይደለም። ስማ ወንድሜ፣ ያንን የፊክሪን ቁማር ቤት አስታወስከው አይደል? የሆነ ነገር እንድናግዘው ፈልጓል። ሄደን እሱን እናናግረው። አርፈ ቁጭ በል እስኪ። ለዛሬ ቁማር ቤቱን ቶ ወደዚህ የመጣ ነው እኩል እንጠጣ ነው አይደለም እንዴ? ወንድሜ እንሂድ እያልኩ ነው እኮ። ወዴት ነው? ቁጭ በሉ እንጂ። አዎ ቁጭ በሉ። ወዴት ልትሄዱ ነው? እሺ ችግር የለም። እሺ ሴማ፣ ጽዋችንን በምን እናንሳ? ስለ ፍቅረኞቹ። ለእሱ እንኳን በደንብ እጠጣለሁ። ቺርስ። ዘና በሉ። ሴማ ምንም ነገር አልገባትም አይደል? አይ አይመስለኝም። ጥሩ ድራማን ይሰራል። ግን እንዴት እንደዚህ አይነት ነገር ታደርጋለች? አምናት ነበር። ደግሞ እንዴት አገኘች? እሱን አሁን ታዩ። ዋናው ነገር ነገሩን ማስተካከላችን ነው። እሺ ልጅቷን እንዴት ነው ያገኘሃት? የትኛዋ ልጅ? ቤት ውስጥ የነበረችውን። ይቅርታ፣ ስለሱም ነገር ባናነሳ ደስ ይለኛል። እውነት አንቺ እንዳሰብሽው አይነት ነገር አይደለም። የድሮ ጓደኛዬ ናት። ውለታ እንድትውልልኝ ስጠይቃትና ያለሁበትን ሁኔታ ስነግራት እምቢ ልትለኝ አልቻለች። ፖይራዝ፣ ያንተ ነገር በጣም እያስጨነቀኝ ነው። ተይ እባክሽ፣ ለምንድን ነው የምትጨነቂው? ግፋ ቢል አናቴ ላይ ተኩሰው ቢገሉኝ ነው። ከዛ ወስደው ቆሻሻ ውስጥ ቢጥሉኝ ነው። በቃ ሌላ ምን ይመጣል ብለሽ ነው? እንደዛ ቢያደርጉም ህይወቴ ውስጥ ያን ያህል ብዙ ነገር አይቀየርም። አታስቢ። አትቀልድ። ፈርቻለሁ እኮ ነው እያልኩ ያለሁት። አአ በቃ እድሜ ልካችንን እንደዚህ እየተደባበቅን ልንኖር ነው? አዎ ነው። ምን ነው? አንተን ችግር ውስጥ ላስገባ ስለማልፈልግ ነው። አንቺ ከኔ ጋር ነው ያለሽው አይሴጉል። ቆይ ንገረኝ፣ አሁን ከአንቺ ባሰ ችግር አለ? እጄን እያስከኝ ነው እንዴ? አዎ። ታዲያ ምን ችግር አለው? እዚህ ህይወቴን አደጋ ውስጥ እያስገባው ነው። ቢያንስ እጅሽን እንዲይዘው እንኳን ፍቀጅልኝ።
በቃ ብሄድ ይሻላል። እባክሽ እኔ ቤት ላድርስሽ። አይሆንም፣ ሰክራህል። አሁን መኪና ትነዳ። ግን አንቺም ሰክረሻል። ተነስ እንሂድ። መልካም ምሽት። ደህና እባክህ ሂሳብ አምጣልኝ። ደህና ነሽ? ደህና ነኝ፣ ደህና ነኝ። ምናልባት በሚቀጥለው እኔና አንቺ ብቻችንን። ምን አልከኝ? በመምጣትሽ ደስ ብሎኛል። ሁላችንም አንድ ላይ ጥሩ ጊዜ ነው ያሳልፍ። መልካም ምሽት። ደርሰናል። ትዕግስት ይኑርሽ። ቆይ ቀስ በቀስ ደረጃ አለ እዚህ ጋር። እውነት በጣም ነው የጓጓሁት። ምንድን ነው ፖይራት? ንገረኝ። ስታዩ ደስ ይልሻል። ዝግጁ ነሽ? አዎ። ተዘጋጅተሻል? እሺ ግለጪ። እንዴት ነህ? የምንፈልገው ምግብ እነግርሃለን። እሺ ወንድሜ። ጭማቂ ነገር ትፈልጊያለሽ? አንተ እብድ ነህ እንዴ? ያማል። ምን ነው እንድትጓጉ ስላደረኩሽ ነው እንዲህ የምትዩ? አሪፍ ነገር እኮ ነው። በዛ ላይ የምትወጂው አይነት ቦታ ነው። አምላኬ ሆይ። ምግብ ይምጣ? እሺ። እዚህ ቤት ጭማቂያቸው በጣም አሪፍ ነው። የብርቱካን ጭማቂ ትፈልጊያለሽ? እሺ። ሳንዱችስ? ብርቱካን? ወንድሜ ስማ፣ 2 ሳንዱችና 2 የብርቱካን ጭማቂ ያምጣለን። አፍጥ ነው። በጣም ነው የሚጣፍጠው። አንተ ልጫዋ እንዴት መሆን እንዳለብህ መቼም አትማርም ማለት ነው። አትማርም ወይ? ምንም አትማርም አይደል? ትልቅ ጠርሙስ ሰበር ከሀሳብህ እኔን ነፍሰ ገዳይ ለማድረግ ነው ወይ? ነፍሰ በላ ልታደርገኝ ፈልገህ ነው ወይ? አንተ መናጤ እገልሃለሁ። ስነ ስርዓት መያዝ አትማርም ማለት ነው። አትማርም? ተናገር ተናገር። አንተ ርኩስ፣ እንደው ስርዓት የሚባል ነገር አልለመደብህም? ከማን አባህ ወጥተህ ነው እንዲህ ሆንከው? አባዬ እባክህን ማረኝ። እንድገል ትፈልጋለህ? ተናገር። እኔን ነፍሰ ገዳይ ልታደርገኝ ነው? እና ስርዓት እስክትማር እዛው በረንዳ ጋ መሆን አለብህ። እንዳንተ አይነት ልጅ የለኝም። እዚህ ቤት ድጋሜ እንዳላይ ሂድ። ስርዓት መያዝ እስክትማር ድረስ እዛው በረንዳ ላይ ሁን። አባዬ አባዬ እባክህን በሩን ክፈትልኝ። አባዬ እኔ ካላንተ መኖር አልችልም። ሌሎቹን ሴቶችን እዚህ ይዛቸው ትመጣለህ? ሌሎቹን ሴቶችን ያልሽው? ይኸውልሽ አይሴጉል፣ አንድ ነገር ግልጽ ላደርግልሽ ፈልጋለሁ። ህይወት የጀመረው አንቺን ከተዋወኩኝ ጊዜ አንስቶ ነው። ውይ ፖይራዝ፣ በጣም ውሸታም ነህ። በጣም ውብ ነሻ። ታዲያ ምን አባቴ ላድርግ? አያይ፣ እንደውም በጣም ልምድ ያለው ውሸታም ነህ። ሌላም ውሸት ካለ መስማት እፈልጋለሁ። ንገረኝ። ሌላ የምትፈልጉት ነገር አለ? አዎ፣ 2 ሻይ እንፈልጋለን። እሺ ጌታዬ። አይ ሻይ አልጠጣም እኔ። በቃ አንዱን ሻይቶ ለእኔ ብቻ አምጣልኝ። እሺ። ምን ሆነ ነው አንበሳው?
አባዬ ከቤት አስወጥቶኝ ነው። ለምን አስወጣ? ሁሌ ማታ ማታ ይመታናል። አንድ ቀን ማታ እናቴን ከመታ በሚቀጥለው ምሽት እኔን ይመታኛል። አንበሳው ምንም ቢሆን አባትህ ነው። ማለቴ የሚወድህን ያህል ሊናደድብ ይችላል። ቆይ አንዴ ይህንን ውሰደው እና ወደ ሱቅ ሄደ የሆነ የሚበላ ነገር ለራስ ግዛ። አይ ወንድሜ አልፈልግም፣ አመሰግናለሁ። እንካ ይዘህ ሂድ። አባትህን ያናግረዋለሁ። ተው፣ እንደዛ አታደርግ። እንደዛ ካረክ ይመታኛል። አይመታም፣ አታስብ። በስርዓት ተረጋግቼ ያናግረዋለሁ። በል ውሰድ። በል ሂድ፣ እኔ ያናግረዋለሁ። መልካም ጊዜ ወንድሜ። አመሰግናለሁ። ሂሳቡ ስንት ነው? 20 ሊሬ ነው። በጣም አመሰግናለሁ። እኔም አመሰግናለሁ። እሺ፣ መልካም ምሽት። ለአንድ ቀን ይሄ ሁሉ ትርምስ በቂያችን ነው። ደህና ሁን። ምንድን ነው በቃ ማለት ነው? ዝም ብለሽ ተነስተሽ ትተሽ ልትሄጂ ነው እንዴ? ከፈለክ አሁን እንለያይና እየሮጥን መተን እንተቃቀፍ። ምን ይመስልሃል? እሱ የተቀደሰ ሀሳብ ነው። ያው እንዳልሽው ቢያንስ ከመሄድሽ በፊት አላውቅም ብትስሚኝ ጥሩ ነበር። ጅል ይኸውልህ፣ ራስን ጠብቅ እሺ እባክህን። ድጋሚ ሴማ መታ የምትረብሽ ከሆነ አሳውቀኝ። እሺ አሳውቅሻለሁ። እንድሸኝሽ ትፈልጊያለሽ? አይ ታክሲ ይዛለሁ። እርግጠኛ ነሽ? ቻው። ደህና ደሪ። ድጋሚ ልስማት አልቻልኩም። ምንድን ነው ነገሩ? ቆይ ማነህ አንተ? እኔ አወራለሁ፣ አንተ አፍህን ዘግተህ ትሰማኛለህ። ታውቃለህ፣ ያን ልጅ ስትመታው ምን የሚፈጠር ይመስልሃል? በሄደበት በራስ መተማመኑን ያጣል እና ማህበረሰብ ውስጥ ያለውን ስሙንም ያጣል። ይህንን ለማስመለስ ምን እንደሚያደርግ ታውቃለህ? በኃይል ለመመለስ ይሞክራል። መጥፎ ልጅ ይሆናል። ማንንም የማይሰማ ልጅ ይሆናል። ነፍሰ ገዳይ ይሆናል። እስር ቤት ይገባል። ለምን? ምክንያቱም እንዳንተ አይነት መጥፎ አባት ስላለው። ሁለት አማራጭ አለ። አንደኛው እዚህ ጋር ተኩሼ ልገል እችላለሁ። ሁለተኛው ደግሞ ያንን ልጅ ዳግመኛ ለመንካት ነው። ምረጥ፣ ምረጥ። እያልክ ያለው አልገባኝም። በደንብ አስረዳኝ እባክህ። በመጀመሪያው አማራጭ የምትስማማ ከሆነ አንድ አይንህን ጨፍን። በሁለተኛው ከተስማማ ደግሞ ሁለት ይጨፍን። ተመልሼ እመጣልሃለሁ። ትሰማኛለህ? እውነቴን ነው። መጥቻ አጣራለሁ። ድጋሚ እንደመታወቅ ካወቅኩኝና መቶታል የሚል ነገር ከሰማው እመነኝ፣ ያ ልጅ እየተደበደበ ከሚያድግ ያላባት ያድጋል። ሁለተኛ አልመታውም። በጣም ከባድ ነው። ልጅህን መውደድ ያን ያህል ከባድ ነው? ልጅህ እኮ ነው። የሆንክ ደነዝ ነገር ነህ። እንካ ወንድሜ፣ መልስህ ነው። ያዘው አንበሳው። በላውን ወደ ቤት ግባ። መልካም ምሽት አንበሳው። እሺ፣ መልካም ምሽት።
ወይዘሮ ኦምራን ምንድን ነው? ምንም አይደለም። የሆነ ችግር እንዳለ ግልጽ ነው። ባለፈው በምሽትኛ ቤት መተህ ነበር እና ኢሳ ለአባቱ ደብዳቤ እየጻፈ ነበር። አሁን ትዝ አለኝ፣ ይቅርታ። እና ያንን ደብዳቤ መላክ አልቻልኩም። ችግሩ ይሄ ብቻ ነው? እንደዛ ከሆነ ስጪኝ፣ እኔ ልከዋለሁ። አይ እሱ አይደለም ችግሩ። እና ምንድን ነው? የኔ ባል ያለው ሊቢያ አይደለም። የት ነው? እስር ቤት ነው። እና ተመልሶ መጣ? እና እንደዛ ከሆነ ደስ ይላላ። አይ እንደዛ አይደለም፣ እዛ ነው ያለው። ኢሳ ስለዚህ ጉዳይ አያውቅም። ያ ውሻ ሌባ ነው። በጣም አጭበርባሪ የሆነ ሰው ነው። አሁን እሺ ደብዳቤው ምንድን ነው የማደርገው? ኢሳ ገና ካሁኑ ባለፖስታውን ሰውዬ መጠበቅ ጀምሯል። ደብዳቤውን ጽፎ በጉጉት ምላሽ እየጠበቀ ነው። ፈጣሪ ያውጣኝ። ስሚኝ ወይዘሮ ኦምራን፣ ይኸውልሽ አንድ ጊዜ ስሚኝ። ደብዳቤው ለእኔ ስጭኝ፣ እኔ አስተካክለዋለሁ። ደብዳቤው ለእኔ ስጭኝ። እንዴት አድርገህ ታስተካክለዋለህ? አታስቢ፣ በሆነ መንገድ መላላጣም። ስለዚህ ጉዳይ እንዳትጨነቂ። ኢሳ ምንም ነገር እንዳያውቅ አምጩ። እሺ እሺ እሺ። ከዚህ በኋላ ስለዚህ ጉዳይ እንዳትጨነቂ። በደህና ነኝ። መልካም ምሽት። እማዬ እንዴት ነሽ? ደህና ነኝ። እንኳን ደህና መጣ። አመሰግናለሁ። ቁጭ በይ እማዬ፣ ቁጭ በይ። አባዬ አልመጣም እንዴ? አልመጣም። ድጋሚ ቁማር ቤት ነው? በዚህ ሰውዬ ምክንያት ችግር ውስጥ ልንገባ ነው አይደል? እርቦሃል ልጄ? የሆነ ነገር ላዘጋጅልህ? አይ እማዬ አመሰግናለሁ። ቁጭ በይ። ወደዚህ ከመምጣቴ በፊት በልቻለሁ። ረፊ ዜራ ባለፈው ቀን መታ ጠይቃን ነበር። ስለ አንዲት ሴት ስትነግረኝ ነበር። ነርስ ናትና በጣም ጥሩ ልጅ እንደሆነች ነግራኛለች። እርሺው እማዬ፣ እሱን እርሺው። ሊሆን የማይችል ነገር ነው። በጣም ጥሩ ልጅ ናት። ለምንድን ነው ሊሆን የማይችለው ልጄ? ጥሩ ልጅ እንደሆነች እርግጠኛ ነኝ፣ ግን እኔ መጥፎ ሰው ነኝ። የኔ ውዱ ልጅ ኢሳ፣ ለረጅም ጊዜ ደብዳቤ ልጽፍል አልቻልኩም ነበር። እዚህ በጣም ስራ ስለበዛብኝ ነው።
ይቅርታ ልጄ፣ ግን በጣም ናፍቀኸኛል። ናፍቆትህ ከአቅሜ በላይ ነው። እናትህ ካንተ ሌላ ማንም ሰው የላትም። በደንብ ተንከባከባት እባክህ፣ እንዳታናዳት። ትምህርትህንም በደንብ ተማር። ኮሎኔሉንም በደንብ አክብረው፣ ተንከባከበው። እንደኔ አይነቱን ሰው ለምንድን ነው እንደዚህ የምታደርጊው? እንደኔ አይነት ልብ ያለውን ሰው ለምንድን ነው የምታሰቃየው? እንደምታውቂው ሁሌም ችግር ውስጥ ነን። በጣም አደገኛ ህይወት ነው የምንኖረው። ችግር አያጣ ነው እና ደግሞ አንቺም አለሽ። ግን አንቺ ቆይ ልዕልት አይደለሽም እንዴ? ለምንም ቢተኛ ሆንሽ? ለምንድን ነው እንደዛ ይሆንሽ? ለምን? እባክሽን የሆነ ነገር ንገሪኝ፣ ምልክት ስጪኝ። ሊሆን የሚችል ከሆነ ንገሪኝ፣ ያለበለዛ ደግሞ እንደሄድ ንገሪኝ። አንቺ ደግሞ እዚህ ምን ታደርጊያለሽ? በጣም ይቅርታ ልጄ፣ ይህንን ለልጅ ልጄ ገዝቼው ነው። ይሄ ነገር ግን ያስፈራል። የሚጠጣ ነገር ትፈልጋለህ? አይ የሚጠጣ ነገር አትፈልግም። ልጄ ችግር አለ እንዴ? አዎ ችግር አለ፣ ግን ምንም ነገር ማድረግ አልችልም። ምንም ነገር። ኦ ፈጣሪ፣ ገባኝ። ፍቅር ይዞህ ነው? አዎ ፍቅር። ተመስገን ማለት ነው ያለብህ። መውደድ ባትችልስ ኖሮ። እውነት ነው፣ እሱ የባሰ ነገር ነው። በትክክል የሚብስ ነገር ነው። ልሂድ፣ የኔ አውቶቡስ መጥቷል። ፍቅር ውስጥ ለመግባት ቀላል ነገር ነው ልጄ። የምታፈቅራትን ማግኘት ነው ከባድ። በል ጠንከር በል። መልካም ምሽት ይሁንልህ። በል እሺ፣ ደህና ሁን። አንዳንዴ በእንደዚህ አይነት ባልታሰበ ምሽት ላይ ምስጢራዊ ነገር ይፈጠራል። ደሞም ተፈጥሯል።